እነኚህ ሰዎች ለህግ መቅረብ መቻል አለባቸው። አባቶቻችንም ተንቀው አስንቀውናል። ለራሳችሁ አልተግባባችሁ እኛ እንደዚህ ነው ንቀር ኦርቶዶክስ አባ ኪሮስ ይባላሉ። መርካቶ አማኑኤል አለቃ ናቸው። 5 ሚሊዮን ብር ነው የከፈሉት። ሰላም ጤና ይስጥልን ቤተሰብ እንደምቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። እዚህ ቪዲዮ የምንመለከተው የጎፋና የባስኬቶ ምዕመናን ይድረሱልኝ ጥሪ አለ። እሱን ማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ አንድ ባለጌ የሆነ እኔ ኢየሱስ ክርስቶስ ነኝ እያለ የሚገኝ ሙስሊም አለ። እሱንም ጉዳይ የምንመለከት ነው የሚሆነው። እሱ ብቻ አይደለም እንግዲህ ጵጵስናን ለመሾም እስከ 5 ሚሊዮን ብር የከፈሉ አባቶችም እንዳሉ የሰማነው የምንገኘው። ሁላችንም ቪዲዮ ላይክና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ አሳሳቢ ከሆነው ከጎፋና ባስኬቶ ጉዳይ ስንጀምር እንግዲህ እኛን አክብረው ነው እኛ ጋር እንግዲህ ጉዳዩን ይዘመጡትና የኢኦቲ ሪአክት ቤተሰቦች እንግዲህ ቪዲዮ ሼር እንድታደርጉ ላይክ እንድታደርጉ ኮሜንት እንድታደርጉላችሁ ጠይቃችኋለሁ። ለሚመለከቱ አካል እንዲደርስ ማለት ነው። እስቲ ተራከልኝ መልእክት ማየታችን በፊት እነዚህን አባቶች ተመልከቷቸው። ፍትህ ለኦርቶዶክስ፣ ፍትህ ለኦርቶዶክስ፣ መንግስት ፍትህ ይስጠን፣ ቤተክርስቲያን ተጨንቃለች፣ አባቶች ተጨንቀዋል፣ ማህበረ ምዕመናኑ ተጨንቀዋል። ፍትህ ለሃይማኖታችን። እነዚህ አባቶች እንግዲህ ሁሌ ከአመት እስከ አመት እንደዚህ እንደሚጮሁ ከዘይትን ተመልክተናል። ትናንትም ሳይቻችሁ ነበር፣ ዛሬም ደግመን እያሳያችሁ የምንገኘውና ዛሬ እንግዲህ እዚህ የምትመለከቱት መልእክት አንድ ወንድማችን በውስጥ በኩል ጽፎልናል እንደ ኢኦቲ ሪአክት እና ይሄን ያደረገበት ምክንያት ምንድነው? ያለው ነገር በጣም ነው የሚያስጠላው። እነዚህ ምዕመናን ጥያቄ አላቸው። በመንግስት በኩል ብዙ ጭካኔ ይደርስባቸዋል፣ ብዙ ግፍ ይደርስባቸዋል። አባቶች፣ ወንድሞች፣ ምዕመናን ያለ ጥፋታቸው የታሰሩባቸው ይገኛሉ። ለምን ሃይባ የለም፣ የሚቆጣ የለም፣ የሚጠይቅ የለም። ለምን አሰራችሁ ልጆችን ብሎ የሚጠይቅ ጳጳስ የለም። የሀገረ ስብከቱ ሊቀ ጳጳስ አቡነ ኤልያስ ናቸው፣ እኛ አባት ማለት ነው። አቡነ ኤልያስ ደግሞ የሚገኙበት ቦታና ይሄ ቤተክርስቲያን የሚገኝበት ቦታ በጣም የተራራቀ ነው። ለኛ የሚቀርብ አባት አለ። እሱ አባት ለኛ ይሾምልን ወይ ደግሞ ሌላ ጳጳስ ይሾምልን ብለው ከአመት እስከ አመት ጥያቄ ያቀርባሉ። ቅዱስ ሲኖዶስ ደግሞ ይሄንን የምዕመናኑን ጥያቄ ችላ ብሎ ከአመት እስከ አመት እንግዲህ ምንም ሳይላቸው ዝም ብሎ የሚያልፋቸው ምዕመናን ናቸውና እነዚህ ምዕመናን እንግዲህ እንድትረዷቸው አባቶች እንዲያው በእግዚአብሔር ስም እንጠይቃቸዋለን። ወደኛም መጥቷል። ወደ ማህበረ ቅዱሳንም እንግዲህ ድረስልኝ የሚል መልእክት እዚያ እንደምትመለከቱ ተጽፏልና ይሄ ልጅ አሁን እድሜው 25 ያለፈ ሰው ነው። ግን አባቴ ያዩት አንድ ጊዜ ነው ያለው። እኔ ከተወለድኩ ጀምሮ እዚሁ ነው ያደግኩት። አባቴን ወይም ጳጳሱን አንድ ጊዜ ነው ያዩዋቸው። ኢማጂን በ25 ዓመት ውስጥ አንድ ጊዜ ነው የምታዩት አባትን። ከዚህ በፊትም ብያቸዋለሁ። እኔ 7 ዓመት በኖርኩበት ሀገር አንድ ጊዜ ጳጳስ አላየሁም ብያቸዋለሁ። ለምን ይሄ ይሆናል? ጳጳስ እጥረት የለብንም። ኦኬ የአባቱ እጥረት የለብንም ወይ ደግሞ አንደኛችሁን ሁሉም ወረገዳም ይጓና አንዱ ፓትርያርክ ይምራን ቁጭ ብሎ እዚህ ጋር አሁን ጳጳስ እያዩ የሚገኙት ሰርግ የሚደግሱ ናቸው። 7-8 ሆነው ይሄዳሉ ወደ ሰርግ አባቶች ጳጳሳት። ለምን ይሆናል እንዴ? አባት ተረበንን የአባት ቡራኬ እንፈልጋለን ምን እያለ ሰርግ ላይ ሽምግልና ላይ የኛ አባቶች 8-7 ሆነው ይሄዳሉ። ለቅሶ ቤት 8-7 ሆነው ይሄዳሉ። ይሄ ለምን ይሆናል እንዴ? እነዚህ ምናን ግድ ገንዘብ ኖሯቸው ይገባል እንዴ? እናንተ ያላችሁ እንድትባረኩ አባቶች አይ መሆን የለበትም። የጎፋና የባስኬቶ ምዕመናን እንግዲህ በጣም ጠንካራ የሆኑ ምዕመናን ናቸው ለመናገርና ተመልከቷቸው። እነዚህ ናቸው ይሄ እንግዲህ ደቡብ ክልል ውስጥ በጎፋና ባስኬቶ የሚገኙ ምዕመናን ለመስቀል ያቀረቡት ትዕይንት ነውና እንደዚህ አይነት ምዕመን ጠንካራ ምዕመን የሚገኝበት ሀገረ ስብከት ነውና እባካችሁን አባቶች አባቱ ናቸው አባት ሹሙላቸው ወይ ደግሞ አንድ በሏቸው መልስ ስጧቸው። ከዛ ውጪ ደግሞ አባቶችን አስመልክቶ ይሄ ቪዲዮ ሲዛወር ያዩ ነበር። ተመልከቱ እስቲ። ጉዳዩን መናገር የሚችል የለም አንድ
ኤኒዌይስ ይሄ ነገር የቆየ 2-3 ዓመት ያለፈው ነገር ነው። አሁን ላይ እንደ አዲስ አውሳዎች ሲታክ ላይ ፖስት አድርጋችሁ ይሄ ነገር ያዘዋራችሁ አይ ነው የምንገኘውና ባለፈው ዓመት ሰርተንበት ነበር። ይሄ ነገር ፌክ ነገር እንደሆነ ፌክ ነው ስላችሁ የቆየ ጉዳይ ነውና በየዓመቱ ይሄን ነገር ያመጣችሁ ምዕመን ላይ ለነገር እንዳጭሩ ያየው ነበር። ምዕመናን ምን ነው የተፈጠረው ምን ተፈጥሮ ነው የት ነው ምናምን እያሉ ሲናገሩ ያው ነበርና ይሄ ነገር የቆየ ነገር ነው። ከዛ ውጪ እንግዲህ ጵጵስና ለመሾም እስከ 5 ሚሊዮን ብር የከፈሉ አባቶች እንዳሉ ሰምተናል። ስለነሱ እንግዲህ አንድ መረጃ ሰጣችኋለሁ። ከዛ ይሁን እንስማው ወንድማችንን ነግራችሁ ነበር። ከነዛ መካከል ላይ ወይ ደግሞ እጩነት ከቀረቡ መካከል ላይ ወይ ደግሞ ጵጵስና ይሾማሉ ተብሎ የተመረጡት መካከል ላይ አንደኛው አባ ጥዑመ ልሳን የክፍለ ከተማ ስራ አስኪያጅ ናቸው። 5 ሚሊዮን ብር ነው የከፈሉት። ሁለተኛው አባ ኪሮስ ይባላሉ። መርካቶ አማኑኤል አለቃ ናቸው። 5 ሚሊዮን ብር ነው የከፈሉት። ሶስተኛው አባ ገብረ ስላሴ መርካቶ ራጉኤል አስተዳዳሪ ናቸው። 5 ሚሊዮን ብር ነው የከፈሉት። አባ ተክለ ያሬድ የሲኖዶስ ጸሐፊ ናቸው። እሳቸውም ደግሞ በሌላ በኩል በጃዞር የገቡበት ነገር አለ። አባ ሲራክ የስላሴ አለቃ ናቸው። 5 ሚሊዮን ብር ነው የከፈሉት። አባ ናኩቶ ለአብ ናኩቶ የገደራ አማኑኤል አለቃ ናቸው። 3 ሚሊዮን ብር ነው የከፈሉት። አባ ኃይለ ማርያም የቦሌ ክፍለ ከተማ ሰባኬ ናቸው። 2 ሚሊዮን ብር ነው የከፈሉት። አባ ለይኩን የደቡብ ወሎ ስራ አስኪያጅ ናቸው። 6 ሚሊዮን ብር ነው የከፈሉት። ሌሎችም ይገኙበታል። እነኚህ ሰዎች ከ120 ሺህ እስከ 450 ሺህ የሚከፈላቸው ሰዎች ናቸው። ነው የሚያሳፍረው። ይሄ በጣም ትልቅ ውርደት ነው። ባይዘው መንፈስ ቅዱስን በብር መሸጥ በብር መነገር ማለት ነው። ባይዘው ከዚህ የት መረጃ ተናችሁ ነበር በዚህ ጉዳይ የትክ አይደረግም። እነዚህ አባቶች እኔና እናንተን እኮ አሁን የገንዘብ ጥማት ያለባቸው ሰዎች ስለሚገኙ እንጂ እኛ እኮ እንደዚህ ለመናገር አይጠበቅብንም። ለምን ስለምታውቁት ሆንም ብላችሁ ያውቃችሁ እያደረጋችሁ ስለሆነ ማለት ነው። እንደሆነ የታደሰው እንቅስቃሴ ያላቸው አባቶች እዛ ውስጥ እንዳለ ግልጽ ነው። ይሄ አሉ ብዬ ልናገር ግልጽ ስለሆነ ማለት ነው። ሁሉም የሚያውቀው ነገር ስለሆነ ግን በዚህ መንገድ እኔ ባለፈው ብያችኋለሁ። ኢቭን ቅባ ሜሮን በገንዘብ የሚሸጥበት ዘመን ላይ ነው የምንገኘው። ቅባ ሜሮን በገንዘብ የሚሸጥበት ስለ ቅባ ቅዱስ ስለማወራው ስለ ቅባ ሜሮን ነው ማወራው። ቅባ ሜሮን በብር የሚሸጥበት ዘመን ላይ ደርሰናል። አሁን ላይ አብተው ጵጵስና በብር ይሄው በ6 ሚሊዮን ብር በ2 ሚሊዮን ብር በ3 ሚሊዮን ብር የሚሸጥበት እኔ ራሱ በታክሲ እየሄድኩኝ ያጋጠመኝ አጋጣሚ አለ። መርጌታ ነው ይመስለኛል አዲስ አበባ ለመቀጠር ምን ያክል ነው የሚያስከፍሉ እያለ ሲያወራ ሰምቻለሁ። አይ 300 400 እያለ ሲያወራ ነበር። 400 300 ሺህ ነው እና እቺ ካለች ምናምን ሲል እሺ ነው ማግኛችሁ ምናምን ብለው ላይክ 400 ሺህ ብር ከፍለው ሊገባ ማለት ነው። ኢማጂን 400 ሺህ ብር ከፍለው ሊሾም አዲስ አበባ ላይ በጣም ከዛ የሚያገኙ በወር የሚያገኙ ስንት ነው? 200 ሺህ ሆኖ ይችላል 100 ሺህ ሆኖ ይችላል። እሱን ከሰራ ይመልሰዋል። ከዛ መቶ ሙሉ ይዛ ይሰራል፣ ወደ ጵጵስና ያደርጋል። ይሄ ተገቢ አይደለም፣ አይደረግም እንደዚህ። አባቶች በዚህ ጉዳይ ላይ ስሩበት። ሌብነቱ በጣም በስቷል። ባለፈው ብለነዋል እኛ አሁንም እንደጋግመዋለን። አባቶች ምንም አጀንዳችሁ የአንድን ግለሰብ ጥቅም ነው የሚያስጠብቁ 16ቱንም አጀንዳ ትላንት አይተናል። የግለሰቦችን ጥቅም ነው። ሌላ ምንም የተጨመረበት ነገር የለም። ሌላ አሁን ብዙ ነገር እንጠብቅ ነበር፣ ግን አሁን ላይ ምንም ልንጠብቅ አይችልም። የሰላምን ጉዳይ የለም፣ የእርቁም ጉዳይ የለም፣ ቤተክርስቲያን የመዘረፍ ጉዳይ የለም። የሌብነቱ ጉዳይ ለቤተክርስቲያን ገቢ ማሰባሰቢያ ብለው 70% የሚወስዱ 30% የሚወስዱ የራሳቸውን ቤት የሚያካብቱ ሰዎች አሉ። ምንም የለበትም፣ አይወራበትም። ለምን ቢባል የጳጳሳት እጅ አለበት። እሱ ራሱ እንደዚህ ብር የከፈለው ጵጵስና ይሾማሉ፣ አይወራበትም። 200 ሚሊዮን ብር ዕዳ አለብን። ኦኬ የቅድስት ሥላሴ ዩኒቨርሲቲ ካርታ ይዞ ነው የሚገኘው፣ አይወራበትም። የሚወራ ምንድነው? የሆነ አባት ጥያቄ አቅርበዋል። ጥያቄያቸው ምንድነው? በጀት ብዙ ይመደብልኝ ነው። እሱ ነው የሚወራው። ይሄ ተገቢ አይደለም። ቀጣይ የምንመለከተው እንግዲህ እኔ ኢየሱስ ክርስቶስ ነኝ እያሉ የሚገኙም እኔ እኮ ጉድ እኮ ነው በዚህ ዘመን ድረስ ነውና እኔ ኢየሱስ ነኝ ብሎ የሚናገር አንድን ሙስሊም ባለጌ ነው የምንገኘው። ስሙት እስቲ። ኤኒዌይስ በሀገራችን ሁለት ትልልቅ ሃይማኖቶች አሉ፣ እስልምናና ክርስትና። አሁን እንደምናየው ደግሞ ከእስልምና ውስጥ ኡስታዞች ነን የሚሉ ሰዎች እየመጡ ቀይ መስመር ሲያልፉ እናያለን። እስኪ እንየው። መቃንኪስ ነኝ ኢየሱስ ዮኪን ጂሰስ ጀደማ ኢየሱስ ኢትዮጵያ haye Jesus Ethiopia bagan megafi umman Ethiopia singafat yedu gafi lama sadin tokko singafaddo haye gafaddo haye Jesus isin waqa mo waqa qabdan ani waqa miti waqa qaba ajib yeroo baay'ee namoonni baay'een isin kadhatu isinuu kadhattanii ma jiraattu moo kadhatamtanii jiraattan? Ani kadhadhee jiraadha nu mataan kiyyayyoo. Eenyuun kadhattan? Rabbii kana uume kadhadhee jiraadha. Ajib Iyyasuus hundumaa danda'a jedhu. Wangeela Yohaanis boqonnaa 5 lakkoofsa 30 irratti immoo ani ofii kooti homaa gochuu hin danda'u jedha. Inni isa sanatti dhugaadha moo sanamni jedhu dhugaadha? መከባበር ይሻላል ብለን እንጂ በዚህ ያህልን እናናቃለን ብለን አስበን አናቅም ነበር። ምናልባት አሁንም እነዚህ ሰዎች የእስልምናን ሃይማኖት ይወክላሉ ብዬ አላስብም። ግን
ሙስሊሞች አንዳንድ ስለ ሃይማኖታችሁ የሚቆረቆራችሁ ሰዎች ሃይማኖታችሁ የምትወዱ ሙስሊሞች ግን እስልምናችሁ የምትወዱ ሰዎች ግን እነዚህ ውርጋጦች ወጥተው በተናገሩት ልክ የእናንተም ሃይማኖት ሊቀል ይችላል። ስለዚህ ካልነካችሁ አትነኩምና ነክተው ሊያስነኳችሁ ስለሆነ እነኝን ሰዎች አደብ እንድታስይዟቸው እንፈልጋለን። መጀመሪያ የማንም ውርጋጥ እረኛ አንድ ቂጡን ያልጠረገ ወጥቶ አንተ ማነህ ሲባል ኢየሱስ ክርስቶስ ነኝ ብሎ ተናገረ። አያችሁ፣ መስመር ያለፈ ቀይ መስመር የረገጠ ንግግር ነው ይሄ። ይሄንን ደግሞ ዝም ብለን ልናልፈው አንችልም። አየ፣ ስለዚህ ላለመነካት የምትፈልግ ከሆነ የሰውን ሃይማኖት አትንካ፣ ላውም የተከበረን ሃይማኖት ክርስትናን፣ ኦርቶዶክስን ማለት ነው። ኢየሱስ ክርስቶስ ነኝ ብሎ ስምህ ማን ነው ሲለው ኢየሱስ ክርስቶስ ነኝ ብሎ ነው የተናገረው። የኢትዮጵያ እኔ ምንም የማልችል ምንም ነኝ ብሎ ኢየሱስ ክርስቶስን በዚህ መንገድ እያቃለለ ነው የተናገረው። ከዚህ በፊት ብዙ ተብሏል በእናንተ ኡስታዞች፣ በጣም ብዙ። ዛሬኛ ልንደግሞ የማንችለው ንግግር ተደርጓል። ያ ዝም በመባሉ ነው ዛሬ እንደዚህ አይነት ውርጋጦች ወጥተው ደግሞ እንደዚህ እየተናገሩ ያሉት ማለት ነው። ቀይ መስመር ነው። እረፉ፣ አሁንም እረፉ። መከባበር ነው የሚሻለው። ተው። ኦርቶዶክሳውያን ሼር ኮፒ ሊንክ አድርጉልኝ ባካችሁን። እነኚህ ሰዎች ለህግ መቅረብ መቻል አለባቸው። ሴራቲ ዲያቹ ቀቡ ጀሬንቱኒን አከ ሀገን ከነቲናፈን ሀፉን ቀበን ሴራቲ ዲያቹ ቀበን ለህግ መቅረብ መቻል አለባቸው። ቀይ መስመር ነው። እግዚአብሔር በሚያውቀው በጣም ንቀት እኮ ነው፣ በጣም ንቀት። አባቶቻችንም ተንቀው አስንቀውናል። አልፈው ተርፈው ጸብ በደላላ እኮ ነው አሁን እየተፈለገ እኮ ያለው ጸብ በደላላ ነው የሆነው። እንዴት ነው እኔ ኢየሱስ ክርስቶስ ነኝ የስንት ሚሊዮን የሚከተለውን ሃይማኖት በዚህ ያህል ለማጣጣልና ለማጠልሸት ወይም ደግሞ ለማሳነስ በዚህ ያህል የተሄደበት ነገር ይሄ በመንግስትም ሊታይ የሚገባው ነው። በነገራችን ላይ እንደ ሀገር ጸብን ለመቀስቀስ እንደ ሀገር ሰላም እንዳትሆን ለማድረግ የሚደረግ ስራ። ስለዚህ እነኚህ ሰዎች ለህግ መቅረብ መቻል አለባቸው። ትክክለኛ ሃይማኖተኛ የሆኑ እስልምናቸውን የሚወዱ ሙስሊሞችን ቢሆኑ እንኳን ይሄንን ነገር ተቃውማችሁ እነኚህ ሰዎች ለህግ እንዲቀርቡልን ልታደርጉልን ይገባል። ይሄ ከመስመር ያለፈ ነው። ከዚህ በኋላ ደግሞ የሚመለሰውስ ሪቬንጁ ምን ሊሆን ይችላል ብላችሁ አስቡ። ይሄ ነገር እየተስፋፋ ሄዶ ሌላ ችግር ነው ሊፈጠር የሚችለው። ባካችሁን አካውንቴን ኮፒ ሊንክ አድርጉልኝ፣ ሼር አድርጉና ለሚመለከተው አካል ይድረስ። እነኚህ ሰዎች ለህግ መቅረብ መቻል አለባቸው። ሴራቲ ኃጢአተን በጣም ነው የሚያሳፍረው። እንግዲህ ኦሮምኛ መስሙ ካለ ሰምታችኋል። ማሰሙ ካላችሁ ወንድማችን ተተረጎመ እንግዲህ መተርጎም አይጠበቅብኝም። ማነክ ይለዋል። ኢየሱስ ክርስቶስ ነኝ፣ ጂሰስ ነኝ። የትኛው የት ሀገር? ኢትዮጵያ ሀገር ኢየሱስ ነኝ እኔ። ኦኬ አንተ አምላክ ነህ፣ ከያ አምላክ አይደለሁም እኔ። ማቴዎስ ወንጌል ላይ እንደዚህ ብለሃል እኮ አሁን ለምኜ ነው የምኖረው እንጂ እኔ የሚለምኑኝ አይደለም ብሎ ኡስታዝ ነው። ሱፉን ለብሷል። ይሄ አህያው ላይ ተነሳ የሚለብሰው ሱፍ አሁን ነገሩ ፓስተሮች ይለብሱታል። ግራ ይገባልና እንደዚህ አይነት ሰዎችንም እንግዲህ ሙስሊሞች አደብ አስገዙልናል። እኛ ለማደብ ማስገዛት የሚጠበቅበት በእኛ በኩል የሚገቡትን በቻልን አቅም እኛ እንከለከላቸዋለን፣ እንመክራቸዋለን። በእኛ በኩል የሚገቡት እናንተም እንግዲህ የእናንተ እንዲከበር እንድታከሙ እንጠይቃለን። እኔ ያመጣች ለምሳሌ ያክል እኔ አላህ ነኝ፣ ኦኬ በግራ በኩል ሁለት እጅ አለኝ፣ በቀኝ በኩል ባት አለኝ ብል ምንድን ነው የሚሰማችሁ ሙስሊሞች? እውነት ወይ ፋክት ነው፣ ግን ምንድን ነው የሚሰማችሁ? እንደዚህ አይደረግም። ኦኬ ትክክል አይደለም። አቡንም ካስቀየምኳቸው በጣም ይቅርታ። እንደዚህ አይደረግም። እኔ ሙሐመድ ነኝ፣ እኔ ነብዩ ሙሐመድ ነኝ፣ እኔ የአላህ መልእክተኛ አይደለሁም ብላችሁ ምን ይሰማችኋል? መጥቼ እንዲህ አይደረግም። ይሄ ብዙ ሚሊዮን ዓለም ላይ የሚገኝ ብዙ ሚሊዮን ሰው የሚከተለውን ሃይማኖት ማንቋሸሽ ነው። ብዙ ሚሊዮን የሚከተለውን ክርስቶስን ማንቋሸሽ ነው፣ ስም ማጥፋት ነውና ይሄን ነገር ህግም ሊመለከተው ይገባል። የሃይማኖት አባቶች የሃይማኖት ተቋም ይሄን ነገር መመልከት ያለበት የሃይማኖት ተቋም ነው። ስለ አንድ ግለሰብ አይደለም የሚያወራው፣ ስለ ክርስቶስ ነው ያወራው። ክርስቶስ ደግሞ የሁሉም አምላክ የሁሉም ቤዛ እንደመሆኑ መጠን የሃይማኖት ተቋም ይሄን ነገር እኛ ሃይማኖት ጉባኤ ተቋም አለ ብዬ አላምንም። እኔ ፐርሰናሊ ነኝ የሃይማኖት ተቋም ጉባኤ አለ ብዬ የማላምን ሰው ነኝ። ግን ለምታምኑ ሰዎች ጥቅሙ ምንም ስላላየው ነው እንደዛ በየማምነው። ጥቅም ካላችሁ እስቲ ጥቅማችሁን አሳዩን እስቲ። ይሄው ሙሉ ሃይማኖቱን እንግዲህ የተናገረ የሚገኘው እስልምና አለበት ሃይማኖት ተቋም ውስጥ፣ ፕሮቴስታንቲዝም አለበት፣ ኦርቶዶክስ አለበት፣ ካቶሊክ አለበት፣ ሁሉም ሃይማኖት አለበት። ወይም እነዚህ አራቱ ሃይማኖቶች በዋናነት አሉበት እንደሚታወቀውና እነዚህ አራቱ ሃይማኖት ማለት ደግሞ ሶስቱ ሃይማኖት የሚከተለውን አምላክ ነው ይሄ ሰውዬ ነኝ እያለ እያንቋሸው የሚገኘው ስም ጠርቶ ማለት ነው። ስለዚህ ይሄን ነገር ሊጠይቅ ይባል። ማን ነው የሚጠይቀው? ማን ነው የሚከሰው በዚህ ጉዳይ? ኦርቶዶክሳችን የምትከሰው በዚህ ጉዳይ። ለምን ኢየሱስ ክርስቶስ የኛ ብቻ አይደለም፣ ኦርቶዶክስ ብቻ አይደለም፣ ፕሮቴስታንት አይደለም የሚከሰው። ለምን ፕሮቴስታንት ብቻ አይደለም፣ ካቶሊክም አይደለም። ይሄን ነገር መክሰስ የሚችለው ሃይማኖት ተቋም ጉባኤ የሚባል አንድ ማህበር አለ። ይሄ ማህበር ካለ እውነት ካለ እንግዲህ አለ ነው የምትሉት ካላችሁ እስቲ ጠይቁልን። ኦኬ በህግ ስራ ውሉልን።
በህግ ስር ባታውሉትም ብቻ በሚጠይቁበት መንገድ ጠይቁና ምላሽ ከእናንተ እንጠብቃለን ማለት ፈልጋለሁ። ሼር ያደርጋችሁ እንግዲህ የሚመለከቱ አካል አድርሱልኝ ማለት ፈልጋለሁ። ሙስሊሞች እንግዲህ በጣም ደስ የሚሉ ሙስሊሞች አሉና ባለፈው እንግዲህ ብጻባችን አቡነ ማቲያስን ፎቶ ያነሳው አንድ ካሜራማን ነው ሙስሊም ነውና ስሙት እስቲ ምን እንዳለ። አባይ ይመጣሉ የሚል ሐሳብ አልነበረኝ። ኦኬ ቅድም ካልከኝ ጋር ብዙ ቦታ ስለማይገኙ ስለሚያማቸው ምናምን አይመጡም። ግን ልክ ሲመጡ ሲገቡ ሳይ ከሳቸው ላይ አንድ ፎቶ እንደማገኝ እርግጠኛ ነበር። ይሄን ያህል ቫይራል ይሆናል ብዬ ባልጠበቅም ግን ሙስሊሙ የሚቀባበለው ፎቶ ይኖራል ብዬ አስቤ ነበር። ለምን በብዙ ኢቨንቶች ካየ ሼክ ሰይድ አህመድ ሙስጠፋ የናው በከርን ብዙ ነገሮችን አንድ ወይ ሁለት ፎቶ ጥሩ እንዲሆን እፈልጋለሁ። ቅድም እንዳልኩ ነው ኢቨንቱን በአንድና በሁለት ፎቶ መግለጽ መቻል አለብህ ብዬ አስባለሁ። እንደ ሚዲያ ካሜራማን ንግግር ሲያደርግ ብቻ አንስቼ ወይ ዋይድ ሹት አንስቼ ምናምን መቀመጥ አልፈልግም። የሆነ ነገር ሰው ሊገልጽ የሚችል ነገርን መፍጠር መፈለግ እፈልጋለሁና ልክ ሲገቡ ሳያቸው በእርግጠኝነት የሆነ ፎቶ እንደማገኝ እርግጠኛ ነበር። ግን ይሄን ያህል ቫይራል ሆኖ ይሄን ያህል ይመጣል የሚል ሐሳብ የለኝም። ፎቶውን ሳነሳቸው ልክ መጣው ሲቀመጡ እንዳልኩ ወሰንኩ የሆነ ነገር ማግኘት አለብኝ ብዬ። ከዛ በተደጋጋሚ ፎቶ አነሳቸው ነበር። ሞሽናቸውን፣ የፊታቸውን እንቅስቃሴ፣ ሁሉ ነገራቸውን ቢያንስ የእሳቸው ፎቶ አሁን ብቆጥርልህ እንደዚህ ያነሳዋቸውን 30-40 ፎቶ ይሆናል። ከዛ ውስጥ ነው አንዱን የምታወጣው። ያቺ ኢንሲደንት የተፈጠረችው ልጃቸው የሙፍቲ ልጅ አላህ ይርሐማቸው ንግግር ሲያደርግ ነው ማልቀስ የጀመሩት። ኖርማሊ ሲመጡ ነበረ ከመጀመሪያም ደግሞ በሐዘኑ ፊታቸው ላይ አለ። ግን እንባው መምጣት የጀመረው የዛኔ ነበር። ስለዚህ ምንድነው ያደረኩት? ጥሩ ፎቶ መነሳት ነበረበት። ስለዚህ አይን እይታቸው መጠበቅ አለብህ፣ መዞር የለባቸውም ምናምን። አሁን ይህን ፎቶ ላሳድገው ብትል የፈለገ ትልቅ ብታያቸው አይን እይታቸው ፊት ለፊት ስለሆነ አንተን የሚያዩ እስኪመስልህ ድረስ ፐርፌክሽን መጠበቅ ስለነበረብህ ማለት ነው። ስለዚህ ፎቶ የተነሳው ዝም ብሎ የተነሳ ሳይሆን ታሪክን ይዞ እንዲመጣ ፈልጌ ያነሳሁት ፎቶ ነው። የእሳቸውን ግንኙነት የአብሯቸውን ነገር ምናምን ስለማቀው የነበሩኝን ፎቶዎች ስለማቀው አባ ሲመጡ ሊሰማቸው የሚችለውን ሐዘን ማስቀረት ነበረብኝ ብዬ ስላሰብኩ ነው ያን ፎቶ ያነሳሁትና እንዳየው ነው ፊታቸው ላይ ምንም ነገር በቃ እንትና ኤፍሬም የሚባል ጋዜጠኛ ልጅ የጻፈውን ካየው ይሄን ፎቶ አይቶ ጥሩ ጻፊ የሆነ ሰው ቢያገኝ አንድ መጽሐፍ ይወጣዋል አለ በፎቶ ብቻ ማለት። እንግዲህ በዚህ መንገድ ጠብቀው ነገሮችን የሚሰሩ ታሪክን የሚያስቀምጡ ወንድሞች ሙስሊሞችም አሉ። ከዛ ውጪ ደግሞ እንደዚህ አይነቶችም አሉ። መንጋው በዚሁ ከቀጠለ ገድል ማሳተሙ አይቀርም፣ ዛሬ ሐውልት እናሰራለን ምናምን እያሉ ሲቃዡ አይቼ አልፌው ነበረ። ቅድም ፌስቡክ ስገባ የሙፍቲን ፎቶ ከአባ መፍቅሬ ጋር ከሽኑዳ ጋር አድርገው ፖስተው አየሁኝ። ጌታ አብርሃም አምላክ አባ መፍቅሬ። እኔ የምለው ይቺ ሴትዮ እምነቷ ምንድን ነው? ኦርቶዶክስንም ትተቻለች፣ ሙስሊምንም ትተቻለች። በሀገራችን ጉግ ማንጉግ ይባላል እንደዚህ አይነቱ ሸይጣን እና ሰይጣን ተደብቆ ማለት ነው። እሷ ውስጥ ያደረው ሰይጣንም ሸይጣንም ተባብረውባታል። እባካችሁ ሙስሊሞች በቁርአን ኦርቶዶክሶች በመጽሐፍ ቅዱስ እንደው ቸብ ብታደርጓት ሸይጣኗም ሰይጣኗም ይለቃታን ብዬ አስባለሁ። እኔ ከዚች ጋር ያው ቪዲዮ ስሰሩ በጣም ከባድ በትር ነው፣ በምላስ በትር ማለት ነው የሚደርስባችሁ። እና ስንት ዓመታችን ይችን ሴትዮ ዝም ብለን እንከታተላታለን። አንድ ቀን ጥሩ ነገር ለሀገራችን ተመኝታ አታውቅም። ሀገር እስከ ሀገር፣ ብሔር ከብሔር፣ ሃይማኖት ከሃይማኖት ስታጋጭ ብቻ ነው የምናያትና ሸይጣን ተደብቆ ጉግ ማንጉግ የምትባለው ይቺ ናት። በቃ በሷ ውስጥ ሸይጣንም አለ ሰይጣንም አለ። ሰይጣን በኦርቶዶክስ በኩል ገብቶባት ነው። ሸይጣን ደግሞ በሙስሊሞች ጠንካራ ሙስሊሞች ስታይ አትወድም፣ ጠንካራ ኦርቶዶክሶች ስታይ አትወድም። እነዚህ ተባብረው በሷ ውስጥ ስላደሩ ባካችሁ እንደው ገልገል ብታደርጓት። ሰላምም አትፈልግ፣ በቃ አንድነትን አትፈልግም። ያች ሀገር እንደሆነች ወደርሽም ጠላሽም እንኳን ሊጠፉ የመሰረቱ የተቀበሉ ነብዩ መሐመድ የመሰከሩላቸው ኦርቶዶክሶች ናቸው። ማንም አያጠፋቸውም። አንቺ ትጠፊ ይሆናል እንጂ እንዳንቺ አይነት መሰሎችሽ ተያይዘው ሊጠፉ ይችላሉ።
እምነትንም አትወክይም። አንቺ ጉግ ማንጉግ ስለሆንሽ አማኝ አይደለሽም። ጉግ ማንጉግ እና እንደዚህ አይነት ሙስሊሞች የዋህ ሙስሊሞች እንዳላችሁ ሁላ እነዚህን ጽንፈኞቹንም እንግዲህ ሰውን በማንቋሸሽ ሃይማኖት በመሳደብ ሃይማኖታችንን እናስከብር የሚሉትን እንድታስቆሙልን ስንል በእግዚአብሔር ስም እንጠይቃቸዋለን፣ በአላህ ስም እንጠይቃቸዋለን። እንዲያውም ካላችሁ ሄደን እንግዲህ ከወረድንና ኤኒዌይስ እንግዲህ በህግ እንድታስቀውስ በእግዚአብሔር ስም እንጠይቃቸዋለሁ። ያው ነገሮችን የሚያደፈርስ ነገር ስለሆነ ሰሞኑን አይታችሁታል። ቀደም ብለን እኛ ተናግረ ነው ነበረ። ከዛ ጋር በተያያዘ እንደው ዋብያው አባሹ ስለሞተ እንደዚህ ተደሰቱ። ክርስቲያኖች አብዛኞቹ ለምንድን ነው እንደዚህ እያሉ ግራ እየተጋቡ ነው። ክርስቲያን ቢሞት እነሱ ምን ነበር ማድረግ ያለባቸው? ህጉን ታውቁታላችሁ። እናት ሞታ ማልቀስ አትችልም። ይሄን ታውቃለህ? እናት ሞታ ማልቀስ አትችልም። በሸሪያ ቢያስተዳድሩ ድምፅህን አሰምተህ ማልቀስ አትችልም። ይሄንን ታውቃላችሁ? ግን ክርስቲያኖች ሉክ ያልኳችሁ እናታችሁ ሞታ ያውም ሙስሊሞች አብረዋችሁ እየኖሩ አይደለም ከመጡ እናንተ ጋር ቤተክርስቲያንህን ለነሱ ከፍተህ እስተፈለጉ ድረስ ቤተክርስቲያን ውስጥ ከሚስታቸው ጋር መዝናናት ይችላሉ ባሎች። ቤተክርስቲያን ውስጥ ደግሞ አንተ ጸሎት ማድረግ አትችልም እነሱ ካሉ። አሁን የገረማችሁ ሀጂ ሙፍቲ ሞተው ተቀዳሚ ሀጂ ሙፍቲ ዶክተር ሀጂ ሙፍቲ ሞተው እንዴት አላዘኑም ነው አይደል የገረማችሁ ዋብያዎቹ። ክርስቲያን ሆነ ማልቀስ እንደማችል ይከለክሉሃል። ይሄን ታውቃለህ? ማልቀስ አይፈቅዱልህም። ይሄንን ታውቃለህ? ለእሶ ቦታ ላይ ሻማ ማብራት አትችልም። ይሄንን ታውቃለህ? ድምፅህን ከፍ አድርገህ እነሱ ቤተክርስቲያን ከመጡ እዚህ ውስጥ ማደር እንፈልጋለን ካሉ አንተ ጸሎት ማድረግ አትችልም። ፍታት መደረግ አይቻልም። ይሄንን ታውቃለህ? አሁን ዋብዮቹ አባሾች ስለፎገ እንት ስላሉ ነው ጎሽ እንኳን ሞተ እሰይ ስላሉ ነው አይደል የገረማችሁ። ማልቀስንም ይከለክሉሃል። ሐራም ነው፣ ክልክል ነው። ይሄንን ታውቃላችሁ? እናየዋለን ይሄንን በደንብ ማለት ነው። እሺ ቴንክ ዩ ፎይ ምንድነው አሁን ላይ በደንብ እየተረዳን ያለው ነገር አለ። ሙስሊሞች ብዙ የሐሰት ካዝናዎች አሏቸው፣ ብዙ የውሸት ካዝናዎች አሏቸው፣ ብዙ የፖለቲካ የማስመሰል የማጭበርበር የማታለል ካዝናዎች አሏቸው። ስለዛ እነሱ የሚያሳስባቸው ምንድነው? የህዝብ ቁጥር ነው የሚያሳስባቸው። የህዝብ ቁጥራቸውን ለመጨመር የሚጠቀሙበት ሲስተም ምንድነው? እውነተኛውን ትምህርታቸውን አስተምረው ሰውን ወደ ሃይማኖት መጥራት ሳይሆን ሐሰት፣ ውሸት፣ ፖለቲካ፣ ማስፈራሪያና ዛቻ እነዚህን የመሳሰሉ የውሸት መንገዶች፣ የማታለያ መንገዶች፣ የማስፈራሪያ መንገዶች ይጠቀሙና ሰውን ወደ ራሳቸው ሃይማኖት የመሳብ ፍላጎት ነው ያላቸው። ከኛ ውጪ ማንም መኖር የለበትም የሚል ሜንታሊቲ ነው ያላቸው። በተለይ የዋሃብያው ክንፍ ማለት ነው። ሰሞኑን የተመለከትነው ሁላችንንም ያስተምራል ብለን በደንብ እንረዳለን። በተለይኛ ክርስቲያኖችንና አህባሾች ማለት ነው። ከዋሃብያ ክንፍ ውጪ ያሉ ሙስሊሞች አህባሾች በደንብ ልትረዱት የሚገባው ነገር ምንድነው? ዋሃብያዎች እያዘጋጁ ያለው ነገር፣ እያሴሩ ያለው ነገር፣ ያላቸውን አስተሳሰብ፣ ያላቸውን አስተምሮ እነሱ ውጪ ያለውን የሃይማኖት አስተምሮ እንዴት ማጥፋት እንዳለባቸው ያሴራሉ። ሉክ ሁልጊዜ ምንድነው አንድ ነን የሚል እንትን ይሄ የሐሰት ፕሮፓጋንዳ የዋሃብያ ታርጋው ምንድነው? ሐሰት ነው። ይሄን የሐሰት ፕሮፓጋንዳ ምንድነው ይላሉ ሁልጊዜ እስልምና አንድ ነው፣ እስልምና 2-3 አይደለም፣ አይከፋፈልም ብለው ያስነግራሉ። ለማ በውስጣቸው ግን እነሱ የሚያደርጉት ነገር በደንብ በግልጽ የምናየው ይሆናል ማለት ነው። እኛ ጋር ይመጡና ለማስመሰል እስልምና አንድ ነው ይላሉ። ነገር ግን ትንሽ እንኳን በሃይማኖት የማይመስላቸው ሰው ሙስሊም ሲሞት እንኳን የሰሞኑ የሞቱት አባት ማለት ነው እሳቸውን በምን መልኩ ለሳቸው የደስታ ደቃ ሲደቁ እንደነበረ ሰሞኑን ተመልክተናል ማለት ነው። እንዴት ጮቤ እንደረገጡ ሁላችሁም አይታችሁታል። ጮቤ ነው የረገጡት ማስለሞቱ። እነዚህ ትልቅ ድንቅ አባት የሁሉም አባት የነበሩ አካል ሲሞቱ ማለት ነው። ስለዚህ ይሄ በማስመሰልና በውሸት የተገነባው ሃይማኖት እንትናቸው ይሄ ፕሮፓጋንዳቸው ሃይማኖታቸው አሁን ላይ እየፈራረሰ ያለበት ሁኔታ እንደሆነ ሁላችንም እያየን እንገናኛለን ማለት ነው። ስለዚህ አጀንዳ ይቀርጻሉ፣ ለውሸት፣ ለሐሰት፣ ለፖለቲካ ብዙ አጀንዳዎችን ይቀርጻሉ። አሁን ላይ እኛ ብዙ ነገሮችን መረጃዎችም ስለሚደርሱ ማለት ነው ከውስጥም ከራሳቸውም ሰዎች ምን አይነት አጀንዳዎች ቀርጸው እንደሚሰሩ በደንብ እናውቃለን፣ በደንብ እንረዳለን። ስለዚህ ይሄ ከዚህ በኋላ አይቀጥልም።
ታቆማላችሁ። ሁሉም ይሄ የሐሰት ፕሮፓጋንዳችሁ፣ የውሸት ወሬያችሁ ሰውን በምን መልኩ አታላችሁ ነፍስ እንደምታጠፉ አሁን ሁሉም የደረሰበት ሁኔታ እንደሆነ ሁላችንም አይተናል ማለት ነው። ስለዚህ የሚያስጨንቃቸው ወሃቢያዎች ሰው ዳነ አልዳነ፣ እውነተኛው መንገድ አገኘ አላገኘ አይደለም የሚያስጨንቃቸው የህዝብ ቁጥር ነው። እኛ እየበዛን ነው እያነስን ነው። እየበዙ ከሆነ ምንድነው የሚፈጠረው? ሀገሪቷን ጠቅልለው በእነሱ የሸሪዓ ስር ለማስተዳደር። ከዛ በኋላስ ሃይማኖታችን ፐብሊክ ቦታ ላይ ፕራክቲስ ማድረግ አንችልም። ቅዳሴ እንኳን ማሰማት አንችልም። መጽሐፍ ቅዱስ መንገድ ላይ ይዘን መሄድ አንችልም። ሙስሊሞች ቤታችን ከመጡ ማሳደር አለብን። እንደዚህን የመሳሰሉ ህጎችን ያጸድቃሉ። ከዛ በኋላ ህዝቡን አፍነው ሀገሪቷን ለመጠቅለል ነው የእነሱ ዓላማ። ከኛ ውጪ ማንም መኖር የለበትም የሚል የውሃቢያ ፕሮፓጋንዳ ይጠፋል ማለት ነው። ይሄ ስለዚህ መዳን አይደለም የሚያሳስባቸው፣ ሰው ዳነ አልዳነ አይደለም የሚያሳስባቸው። የኛ የህዝብ ቁጥር እየጨመረ ነው ወይስ አይደለም የሚለው የውሃቢያ ትልቁ ታርጌት ይሄ እንደሆነ በደንብ እናሳያችኋለን ማለት ነው። ካስተምሯችሁ አንጻር እናንተ እና ሼኮቻችሁ ከተናገሩት አንጻር እነዚህን ሁሉ እናሳያችኋለን። ያ እያንዳንዳቸው ሜቢ መረጃዎች የተወሰነ ክርስቲያን አዘጋጅልን የተናገሯቸውን፣ ከዛ በኋላ ደግሞ የጽሁፍ ያስተምሮቱን እሱን ደግሞ እየገለጥን እንሄድበታለን። ከክርስትናው አንጻር አብዛኛው ክርስቲያኑ አያውቀውም። ስንናገር ጥላቻ ይመስላችኋል። ማልቀስ እናቴ ሞታ የሚከለክለኛ ሃይማኖት ሉክ ማልቀስ ባይዘው መጽሐፍ ቅዱስ ላይ መጽሐፈ ሲራክ ላይ አልቅስ ለሞተ ዘመድህ ይላል። ሐዘንህን አውጣ እርምህን አውጣ ይላል። እናትህ ሞታ አባትህ ሞቶ የሞተ ቀብር ላይ ስትሄድ ነራ አታልቀስ ብሎ የሚክልህ ከሆነ ምን ያህል ከባድ እንደሆነ ማሰብ ነው። እንዳታለቅስ ብሎ የሚያስገድድህ ከሆነ ትረብሸኛለህ፣ ድምፅን አታሰማ ብሎ የሚከለክልህ ደግሞ ቤት መጥቼ የፈለግኩትን ማድረግ እችላለሁ አንተ አልጋህን ለኔ መልቀቅ አለብህ ብሎ የሚልህ ከሆነ ይህ ከባድ ነው። እንደዚህ አይነት ስርዓት ያለበት እንደዚህ አይነት ኦኬ ጥላቻቸው ምን ድረስ ነው እንዴት ነው የሚለውን እያንዳንዱን ከራሳቸው አደባባይ ላይ ሰው ፊት ለኛ ሲሆን አንድ ነን ይሏቸዋል። ሄዳችሁ ዳጊ ልክ የትኛው ሙስሊም ነበርክ? ሙስሊም በነበርክበት ጊዜ ላይ የትኛው ሙስሊም ነህ? ታውቀዋለህ? ሙስሊም ነኝ ብቻ እንጂ ያው እንደዚህ አይነት እኔ ሙስሊም ብቻ ነኝ እንጂ እንደዚህ አይነት ጥያቄ አልጠየኩም። ለምሳሌ ቁርአን ላይ እነሱን የሚያስከፋ ጥያቄ አትጠይቁ ተብሏል አይደል? ስለዚህ እኔ አልጠየኩትም፣ እነሱም ደግሞ አልነገሩኝም። ያው ሙስሊም ነኝ እንጂ ያ ሙስሊም ነኝ በቃ ዝም ብሎ እንጂ ያው ማንም ሰው እንደዚህ አሁን ሰላምቴን ቢጠይቅ ዋህቢያ ይሁን አህባሽ ይሁን እነሱ የራሱ አያውቁም። ስለዚህ አምላካቸውን ራሱ አያውቁትም። ሉክ እምነታቸውን ራሱ አያውቁትም። አሁን ለምሳሌ በስመ ክርስትና ውስጥ ፕሮቴስታንት አለ፣ ኦርቶዶክስ አለ፣ ካቶሊክ አለ። በፕሮቴስታንት ውስጥ ደግሞ የራሱ ሴክት አለው፣ ዲኖሚኔሽኖች አሉ። ሙስሊም ነኝ በቃ ዝም ብሎ እንደ በግ መነዳት ማለት ነው። ከዛ ይመጡና አንድ ነው እስላም ይሏቸዋል። የአንደኛው አላህ እግር እጅባት ምናምን የተገጣጠመለት ነው፣ የአንደኛው ደግሞ የሌለው ነው። የአንደኛው ከአርሽ በላይ ያለ ነው፣ የአንደኛው ከአርሽ በላይ አይደለም። የአንደኛው ባቱን የሚያሳይና በባቱ ነው የሚያውቁት። አምላካቸውን ራሱ በባት ነው የሚያውቁት። የሌላኛው ደግሞ ከነ ባት የለውም፣ ግን አንድ ነው ይሏቸዋል። አንድ ነን ይሏቸዋል ሲፎግሯችሁ። ይህን ፉገራ በደንብ የሚጫወቱት ዋብዮቹ ናቸው፣ ሀባሾቹ ሳይሆኑ። ሀባሾቹ በተሻለ መጠን ልዩነት እንዳላቸው ለማሳየት ይሞክራሉ። ዋብዮቹ ግን ተግተው የሚሰሩት ምንድነው? ውሸት፣ ቅጥፈት፣ ማጭበርበር ነው። ኦልዌይስ እስልምና የቆመው ምንድነው? በውሸት ላይ ስለሆነ ማለት ነው። አብዛኛው ኡማ ደግሞ ይሄን አያውቅም። ክርስቲያኑ አይደለም ሙስሊሞቹም አያውቁም። ማለት እስልምና ውስጥ በነበርሽበት ሰዓት ይሄን አብዛኛውን ታውቂው ነበረ? እንደዚህ አይነት ልዩነትን እንደዚህ አይነት ክፍፍል መኖሩ ነው። በቃ ዝም ብሎ ቁርአን እንግዲህ ትቀራ ያለሽ እንትን ያለሽ፣ ከዛ ውጭ ግን ምንም የለም። አው ማጀም ማለት ቁርአን የምታስተምር ልጅ ነች። ቁርአን ያከተመች ነች።
እስልምና ውስጥ ነበረች ሰዓት እህቶቿን ቁርአን የምታስቀራለች፣ ቁርአን አክትማለች። አታውቀውም ግን የትኛው ሴክት እንዳለች እንኳን ግን ሙስሊም ነኝ በቃ ዝም ብላ ትጓዛለች። አምላኳ ማን ነው አታውቀውም። አላህ ብቻ የሚል ስም ነው ያለው የምታውቀው። ስንት አካል አለው የምታውቀው ነገር የለም። ትሄዳለች፣ ትመጣለች። አብዛኞቹ እንደዛ ናቸው። አብዛኞቹ 90% ያህል አሁን ቲክቶክ ላይ ያሉት ትንሽ አዌርነስ እያዙ መጡ እንጂ እንደዛ ናቸው። ይመጣና ከዛ ምን ይላል? አንድም ሶስትም አታምልክ ይላል። ኦኬ እኛ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ብለን እናምናለን፣ ወይንም እስትንፋስ እግዚአብሔር ብለን እናምናለን። ስለዚህ አምላካችን አንድ አምላክ ነው። አንድ አምላክ ነው። ሶስት አካል አለው። አንዱ አምላክ በሶስት አካል የተገለጠ ነው። ልብ፣ ቃል፣ እስትንፋስ ብለን እናምናለን። ኦራይት የእናንተስ አምላክ ስንት ነው? አንዱን ብቻ የጠራውን አምላክ አምልክ ይልሃል። ኦኬ አንድ ብቻ ነው አላህ? አዎ። ስንት ባት አለው? አጠይቅ። አሃ አንድ አካል ነው ካልክ ስንት ባት አለው? አጠይቅ። ኦኬ ስንት ጣቶች አሉት? አጠይቅ። ስንት እጆች አሉት? 2 እጅ። ስንት አይኖች አሉት? 2። ስንት ጆሮች አሉት? 2። አሃ 2 አይን አለው፣ 2 ጆሮ አለው፣ 2 እጅ አለው፣ 5 ጣቶች አሉት፣ እግር አለው፣ እጅ አለው። ኦኬ የተሰካኩ ናቸው? እንደኔ እንደዚህ የተገጣጠመ ነው? አጠይቅ። አሃ የተለያየ ነው? አጠይቅ። ኦኬ የተሰካካ ከሆነ እኮ እንደኔ ነው ማለት ነው። 2 እጅ አለው፣ 2 ጆሮ አለው፣ 2 አይን አለው፣ 2 እግር አለው፣ 5 ጣት አለው፣ አፍ አለው፣ ጥርስ አለው፣ ይስቃል። ኦኬ ጥርስ አለው የሚል ማስረጃ አንጣ። ኦ ጥርስ የለው ይስቃል ግና? አዎ ይስቃል። ኦኬ በድዱ ነው የሚስቀው? ኦኬ አንድ ነው ስትል እንደኔ የተገጣጠመ ዋን ፖይንት ላይ የተያያዘ ከሆነ ራይት ዩ አር አንተ እንደምትለው እንደኔ ነው። አይ እንደዛ የተገጣጠመ አይደለም የተነጣጠለ ነው የምትለኝ ከሆነ ደግሞ እንዴት አንድ ትለዋለህ? አንድ አካል አይደለም አላህ ያለው። እጅ የሚባል 2 አካል አለው፣ እግር የሚባል 2 አካል አለው፣ አይን የሚባል 2 አካል አለው፣ ጆሮ የሚባል 2 አካል አለው። የኛ አምላክ የቦዲ ፓርቶች የፓርቶች ስብስብ ጥርቅም ወይንም ደግሞ የነኛ ድምር ውጤት አይደለም። አምላካችን የአካላት ድምር ውጤት አይደለም። አይን የምትባል እዚች ጋር እንደዚህ እንደተገጠመችልን አላህ ላይ የተገጠመችለት በሷ ብቻ የሚያይ የነሱ አይኑ ፋንክሽኑ ምንድነው? እሱ ለማያ ብቻ መጠቀም፣ እግሩ ለመሄጃ ብቻ መጠቀም። እንደዛ አይነት አምላክ አናመልክም እኛ። እንኳን ለአምላክ ለመላእክት እንኳን ሕዝቅኤል ምዕራፍ 1 ላይ ሰውነታቸው ሙሉ ክንፋቸው ሙሉ አይን ነው ይላል። which is አይኑ አላህ ፊቱ ላይ ከሆነ ጀርባው አያይም ማለት ነው። ጉድለት ያለበት ነው። ከሁለቱ አይን እነዚህ ከሆኑ ጀርባው አያይም ማለት ነው። አምላካችን በሙላት ያያል። የአሕዛብ አማልክት ጣዖታት ናቸው። እጅ አላቸው አይዳስሱም፣ አይን አላቸው አያዩም፣ እግር አላቸው አይሄዱም። አላህ እግሩ አካላት ካለው እግሩ መሄጃ ነው ማለት ነው። አይኑ ማያ ነው ማለት ነው። ጆሮ መስሚያ ነው ማለት ነው። ጆሮ አያይም፣ ጆሮ አይሄድም። ያ ማለት ከኔ ጋር ተመሳሰለ። እግሬ ለመሄጃነት ነው እንጂ የሚጠቅመው ለማያነት አይደለም እግሬ የሚጠቅመው። ያላህም እንደዛው ነው ማለት ነው። አትሊስት አይመሳሰሉም ብትሉም በቁጥር ተመሳሰለ ከኔ ጋር። ስለዚህ ይሄ ፍጡር ነው። የአካላት ብዛት ድምር ነው አላህን አንድ ያላችሁት። እኛ አንድ ስንባል ከሌላው ለመነጠል ነው፣ ከብዛቶች ለመነጠል ነው፣ ብዙ ስለሆኑ ማለት ነው። ስለዚህ አምላካችሁ ራሱ ኮምፓውንድ ነው፣ ሲምፕል አይደለም። ዲቫይን ሲምፕልሲቲን አትቀበሉም፣ ምክንያቱም ቦዲ ፓርቶችን ስለምታጸድቁ። እኛ አምላካችን መንፈስ ነው። መሄድ፣ መምጣት፣ መቀመጥ፣ መቆም አይነገርለትም። ለምን? በሁሉ የሞላ በሁሉ ስንል አሁንም ግድበት አለው። ቦታን እየጠቆምን ስለሆነ ከፕሌስ እና ስፔስ ውጭም ያለ ነው። ያለ ታይም እና ያለ ቦታ ያለ ስፔስ ያለ ነው። ይሄንን ድምር የሚያመልክና ይሄ የለውም ብሎ የሚያመልክ አንድ ነው ትላላችሁ። እስከ መቼ ነው የምዋሹት? እስከ መቼ ነው አንድ ነን እያላችሁ ህዝቡን የምታታልሉት? እስከ መቼ?
እስከ መቼ ድራማስ ትሰሩበታላችሁ? ኢንቨስት ቪዲዮአችን የሚመስል ነበር። አይሆን ተማራችሁበት፣ አዲስ ነገር መስራችሁበት አልጠራጠርም። በቀጣይ በአዲስና በአዲስ መረጃ የምንመለስ ነው የሚሆነው። ላይክ እና ሼር ያደርጋችሁ የቪዲዮ ላይ የሚመለከቱ አካላት ስለሆነ ትፈልጋለሁ። ቸካውልኝ